አምላክን እባብን እንዲህ አለው፣ እንስሳቶች ሁሉ በምድር ላይ ተነስተው የተረገምሽ በወደም ሂድ አለው። እኔ ለእናንተ አይደለ እንዴ የማነበው? ቆይ ይሄ አንቺ ስራ ነው አይደለ? ዝም በይ። ምን አይነት የተረገመች ልጅ ናት? አባዬ ዝም በይ። አንቺ ደግሞ ይቅርታ አባዬ፣ ሁለተኛ ዝም በይ። ቆይ ተንኮሉን ከምትማሪ ትትናና መታዘዝን ከእሷ አትማሪ? ምን አይነት የተረገመች ልጅ ናት? አየህ አይደል ልጅቷን አስከፋሃት። አትወደሽ። አየሽ አመጣሁልሽ። አልፈልግም። እባክሽ ተቀበይ። ቆይና አበባ ካልተንከባከብ ነው ምን ይሆናል? ይወልጋል፣ ይደርቃል፣ ከዛ ደግሞ ይረግፋል። የኔ የምጣፋንታ ልክ እንደዚህ አበባ ነው። እባክሽ እንደዚህ አትበይ። ቆይ ለምንድን ነው የማይወደኝ? ለምንድን ነው የሚጠላኝ? ይወድሻል እኮ አይጠላሽም። አትዋሺ። እሱ አንቺን ብቻ ነው የሚወደው፣ እኔን አይወደኝም። የማደርገው በሙሉ ያበሳጨዋል። ቆይ እናቴ እኔ ስትወልድ መሞቷ የኔ ጥፋት ነው? አንቺ ምንም ጥፋት የለብሽም። ፈጣሪ የወደደውን የፈለገውን ነው መርጦ የሚወስደው። ለምን በሷ ፋንታ እኔን አልወሰደኝም? እኔን አይወደኝም? እንደዛማ አትበይ። እንኳንም አልወሰደሽ። አንቺ እኮ የእናቴ ምትክ እናደረግልሽ። አንቺ ማንም ሰው እንዳስከፋሽ አልፈልግም። እንኳንም እህቴ ነሽ። ምን ትመስላለች? ደግሞ ከስሽን ትሞለች። እሺ አባዬ ቀስ በል። ዞር ዛሬ እኮ እራት አብረን እንበላለን ብዬ ነበር ያዘጋጀሁት። ማን? እኔ ነኝ ከእጅ ጋር እራት የምበላው? አይገባሽም እንዴ? መቼ ነው የሚገባሽ? አንቺ የተረገምሽ ይቀር። አንቺ ማለት ለእኔ በሕይወቱ ያሉትን መጥፎ ነገሮች የምታስታውሽ ሳትፈለጊ የተወለድሽ ገባሽ? ሰማያሽ አንቺ የተወለድሽ ቀን ነው እኔ መኖር ያቆም። ገባሽ? ጥፊ ከፊት ጥፊ። ቤዛ ቃል በናጨቀ ብቻዬን መሆን አልፈልግም። እሺ ነይ ግቢ። ዛሬም አባትሽ አበሳጭቶሽ ነው አይደል? እኮ ለእኔ አዲስ አይደለም። ለምጄዋለሁ። ግዴታሽ እኮ አይደለም እንዴ? ለምንድን ነው ይሄን ያህል ጊዜ የምትታገሻቸው? ምን ማድረግ እችላለሁ? ምንም ቢለኝ ምንም ቢያደርገኝ እኮ አይደለም። አይውልሽ እንዴ በቃ እንደፈለጉ እንዲያረጉሽ እንደፈለጉ እንዲሰድቡሽ አትፍቀጅላቸው።
ግን ቢሆንም በእኔ ምክንያትም ያፈቅራትና የሚሳሳላት ሚስቱን አጥቷል። ይኸውልሽ ይህ አንቺን ለማሰቃየት ምክንያት አይሆንም። የትኛውን ዘመኔን ኃጢአት ሰርቼ እየከፈልኩኝ እንዳለው አልገባኝም። እና ለምንድን ነው እንደዚህ በአባቴ የሚፈታ? ይኸውልሽ በፈተና ውስጥ የሚገኝ ትልቅ ደስታ አለ። ስለዚህ አንቺ መጠንከር ነው ያለብሽ። እኔ እንዳልጠጣ የምትፈልጊ ከሆነ አንቺ መምጣት አለብሽ። እሺ እመጣለሁ እኮ ቶሎ ነያ። ቀሪ ዘመኔ እኔ ከአንቺ ጋር ነው መኖር የምፈልገው። እሺ በቃ ሰሞኑን እመጣለሁ። ሩት፣ ጤንነቴ ጥሩ አይደለም። መጥተሽ ከአባትሽ ጎን ብትሆኚ ነው የሚሻለው። አባዬ እመጣለሁ አልኩህ እኮ። አደርሽ በጣም ይቅርታ አድርግልኝ ቃልዬ። ዛሬም በእኔ ምክንያት እዚህ ወንበር ላይ ኩርምት ብለህ አደርክ አይደል? አሁንማ አቋም ያህል ጋ ይሆናል እኮ። እንዴት ነው አንቺስ? አሁን ተረጋጋሽ? ያ ቃልዬ፣ ስለምታደርግልኝ ነገር ሁሉ በጣም ነው የማመሰግነው። አንቺ ምን ሆነሻል? ጓደኛ ለዚህ ጊዜ ካልሆነ ለመቼ ሊሆን ነው? ውለታህን እንዴት እንደምከፍል አላውቅም። ኧረ አንቺ ይኸውልሽ ጓደኛ ማል ውለታ ምናምን የሚባል ነገር የለምሽ። እና ልትሄጂ ነው? አዎ ልሂድ። እሺ የኛ ጎረምሳ የትም እያደርሽ መምጣት ጀመርሽ? ደህና አደርክ አባዬ? ምን አለ ያሳደረሽ ልጅ ጠቅልሎ ወሰደልኝ። ይሄ ላነሳሳና የሚበላ ነገር እሰራልሃለሁ። ለማንኛውም ከእህትሽ ጋር አውርቻለሁ። ሰሞኑን ትመጣለች። እውነት? እንድትመጣ ሳመንካት እንዲ አባዬ? አምሮብካል። አመሰግናለሁ። ደግሞ ምንድን ነው ያልሽው? ቁርስ እያቀበትሽኝ እንደሆነ ታውቂያለሽ? ታውቂያለሽ ሙያሽ ከቀን ወደ ቀን እየጨመረ ነው። እኔ የሰራሁትን ምግብ የምትበሉት አንተና አፍቃሪ ብቻ እንደሆናችሁ ታውቃለህ። ደግሞ ዛሬ ምንድን ነው በጣም ደስተኛ ሆነሻል። አባትሽ ሙድሽን አልከነተውም ማለት ነው።
እንደውም በጣም ደስ የሚል ነገር ነው የነገረኝ። ምንድነው ለመስማት ጓጓው? እህቴ ከካናዳ ልትመጣ ነው። ኦ በጣም ደስ ይላል። ታውቃለህ የአባዬ ጤንነት በጣም እያስጨነቀኝ ነው። በጣም ይጠጣል። መጠጡ ደግሞ ጉበቱን እየጎዳው ነው። አሁን እህቴ ስትመጣ ሁሉም ነገር ይስተካከላል። እሷን ስለሚወዳት እሷን ይሰማታል። አባትሽ ግን በጣም እድለኛ ነው። እንደዚህ ትሪት እያደረገሽ አንቺ ግን ስለ ጤንነቱ ትጨነቂያለሽ። እሷ አይወደኝም እንጂ እኮ ነው እወደዋለሁ። አሁን ደግሞ ሩት ስትመጣ ሁሉም ነገር ይስተካከላል። ከእህትሽ ጋር በጣም ትቀራረባላችሁ? በጣም ለእኔ ስትል የማታደርገው ነገር የለም። አባትሽ እሷን ይወዳታል? አዎ በጣም። ታዲያ ያ ያስቀናሽም? በጣም ነው መቀነው። ሁሌም ቢሆን እኔ ልሳካልሽ ያለኝ ነገር ለእሷ ይሳካላታል። ምን ልበልክ፣ በሁሉም ነገር ፐርፌክት ናት። እኔ ደግሞ ዘመኔን ሙሉ አባዬ እንዲወደኝ ስለፋ ነው የኖርኩት። እሷ ግን ለመወደድ ምንም ነገር ማድረግ አይጠበቅባትም። መኖሯ ብቻ በቂ። ግን እህቴን በጣም እወዳታለሁ። ሁሌም ቢሆን የመወደድ ስሜት እንዲሰማኝ ታደርገኛለች። ሁሌም ቢሆን አባዬን ተቃውማ ለእኔ ነው የምትወገነው። ከመጥፎ ነገሮች ትጠብቀኛለች። እና እውነትሽ መት የኔን ቦታ ልትወስድ ነው? ያንተን ቦታማ ማንም አይወስድም። ያደለው እንዲህ ተመርቆ በዲግሪ ላይ ዲግሪ ለመጫን የሰው ሀገር ይሰደዳል። አንቺ ዲግሪሽን ይዘሽ እዚህ ታውደልድያለሽ። ምነው አንቺ ሳትወለጂ እናትሽ ወደ ውስጥ ዋውለሽ በቀረሽ። ምናልባት እኔ ባልወለድ ኖሮ ማያት ሞትም ነበር። እሱን ይሞቅሻል። ጭራሽ ዲግሪሽን ይዘሽ ታውደልድያለሽ ይበላል። እኔ ፈልጌ ነው እንደዚህ ያንኩት። ትምህርት ዲግሪ ቆንጆ ነው። ሲጀመር ከልጅነቴ ጀምሮ የሚያስጨንቀኝ አባዬን አስደስቼው እንዲወደኝ ማድረግ እንጂ ሌላ ነገር አልነበር። ይኸው የሚወዳት ልጁ እንኳን ሄዳ አጠገቡ ያለሁት ነው አይደለው እንዴ? ምን ታደርገዋለህ? የ40 ቀን እድሌ ነው እንጂ። ደብዳቤ እየጻፍክ ነው? በይው ላንብብልሽ። ለዓይኔ እንኳን ላፍታ እንዳላጣሽ እፈልግ ነበር ፍቅሬ እንዲገባሽ። ግን እንዴት ልናገር እንዴትስ ላውራ? ወደ ሌላ እንዳትሄድ እያለ ልቤ ሲፈራ። ስሜቱ ከባድ ነው፣ ህመሙ አይቻልም። ፍቅርሽ ከብዶኛል፣ ያዥልኝ አልቻልኩም። እንዴትስ ልናገር እንዴትስ ላውጣው? እያሰቃየኝ ነው ፍቅርሽ በዕጣው። ፍቅር ሰው ይገላል ሲሉ እሰማለሁ። እኔ ግን ስላንቺ ስንቴ ሞቼ ስንቴ ተነስቻለሁ። ቃል ሲሰማ ከአንደበትሽ በውበት ፍክት ይላል ፊትሽ። በምንስ ልግለጸው ፍቅርሽን በቃላት? እኔ ግን ፈራሁ ዓይንሽን ለማየት።
አባዬ ራስህን ግን አይተኸው በጣም ተጎሳቁልሃል እኮ። ታዲያ ባዶ ቤት ጥለሽኝ ባለጎሳቆል ነው የሚገርመኝ። ሩትዬ ስለመጣሽ በጣም ደስ ብሎኛል። እስከ መቼ ነው ግን የምቆየው? አላወኩም እንዴ ከዚህ በኋላ ቤትም እንደማትሄጂ ቃል ግቢልኝ። አልወሰንኩም አባዬ። እዚህ የሚያስቆየኝ ምክንያት እስከሌለ ድረስ እዚህ አልቆይም። እኔ እዚህ መሆኔ በቂ ምክንያት አይደለም እንዴ? እሱማ ነው። ታዲያ የምን መሄድ ነው? እኔን የምትወጂኝ ከሆነ ጥለሽኝ ባትሄጂ ደስ ይለኛል። እሺ አባዬ፣ በቃ ግባና ረፍት አድርግ። እኔም ከመንገድ ስለመጣሁ በጣም ደክሞኛል። ጥሩ በጣም ናፍቀሽኝ ነበር። እኔም በጣም ናፍቀሽኝ ነበር። ብታይ የብቸኝነት ስሜት እያንገላታኝ ነበር። ከአባዬ ጋር አሁን እንዴት ናችሁ? የዛኔ ስትሄጂ ትተሽ እንደሄድሽው ነው የኔ ቆንጆ። ታጋሽ ስለሆንሽ በጣም ነው የማመሰግንሽ። አሁንማ አንቺ መተሻል፣ ሁሉም ነገር ይስተካከላል። እባክሽ ከዚህ በኋላ ግን አትሄጂ። ለሱ ጊዜ አለን፣ እናወራበታለን። እባክሽ አትሄጂ። ስሞትልሽ አትሄጂ፣ አትሄጂ። እናወራለን። እሺ ፍቅርሽ ነው የጎዳኝ፣ ፍቅርሽ ነው የጎዳኝ፣ በልቼ እንዳልበላ አው ያረገኝ ፍቅርሽ ነው። መቻጣው አው ያረገኝ አፍቃሪው ዛሬም ደብዳቤ እየጻፍክ ነው? አዎ ደብዳቤ ለሷ እየጻፍኩ ነው። ደብዳቤ ሲደርሳት ደግሞ ትመጣለች። እላይ የሄደ እኮ አይመለስም። አይ እሷ ትመጣለች። እኔን ጥላኝ የትም አትሄድም፣ ትመጣለች። የሞተ ሰው ቢመለስ ኖሮማ እማዬ እስከ ዛሬ ድረስ ትመጣ ነበር። ባዶ ወደህን ከምትብሰለሰል እየበላህ ይሻላል። ታውቃለህ፣ ሩት እኮ መታለች። እንደናፈቀችህ አውቃለሁ። መታ ታይሃለች። ፍቅርህን የምትገልጽበትን መንገድ እንዴት እንደምወደው። በአንተ የተፈቀረች ሴት ግን ምን ያህል እድለኛ ናት። ፍቅር? አዎ ፍቅር። አንድ ምስጢር ልንገርክ፣ እኔም ፍቅር ይዞኛል። ፍቅር? አዎ፣ ግን እስካሁን አልነገርኩት። ብታይ እንዴት እንደሚንከባከበኝ፣ እንዴት እንደሚያስብልኝ። ከሱ ጋር ሰውን በጣም ነው ሰላም የሚሰማኝ። ስለዚህ መውደዱን እስኪገልጽልኝ ድረስ እኔ ምንም አልለውም። ያው መኩራት ወግ ባህላችን አይደል? ፍቅር
የፍቅር ደብዳቤ ደብዳቤ ሲደርሳት ቤት አከራይታችሁ ነው እንዴ? አላከራየንም። ታሪኩ ብዙ ነው እባክሽ። እስቲ አጠገቤ ቁጭ ይህ ጠረንሽ ናፍቆኝ ነበር። ይህ ቤት እኮ ያለ አንቺ ባዶ። እንደዚህ አትበል አባዬ። እውነቴን እኮ ነው። እኔ እኮ የምኖረው ለአንቺ ነው። አንቺ ግን እኔን ጥለሽ ባዕድ ሀገር ሄድሽ። አባ ለትምህርት አይደል እንደ ሄድኩ? ትምህርት እዚህ የለም። ያው መጥቻለሁ። ደግሞ እየጠጣህ አምሽተህ እንደምትገባ ሰምቻለሁ። ያቺ ነገረኛ አያትሽ ነች አይደል የነገረችሽ? አባ አሁን አንቺ አለሽልኝ። አንቺ አጠገቤ ካለሽ ሁሉም ነገር ይቀራል። ለአንቺ ለልጄ ስለማላደርገው ነገር የለም። የመኖሬ ትርጉም እኮ አንቺ ነሽ። ውዴ አንዳንድ ነገሮችን ገዝቼ ልምጣ። በጠዋት ሄደሽ ነው ጥለሽኝ? አፍቃሪው ጋር እንደመጣሽ ልነግረው። ደግሞ ሸርብዬ እኮ ነው ናት። እኔ የምልሽ ወይ እዚህ ግቢ ውስጥ ያለው ልጅ ማነው ስሙ? ቃላ። ምን ነው? አይ ምንም፣ ግቢ ውስጥ አይቼው ነው። ሮዝ ቆንጆ ጥሩ መዓዛም አለ። በነገራችን ላይ ቃላ ይባላል። አልጠየኩም። ስምህን አልጠየኩም። ያው ከመጠየቅ ላድንሽ ብዬ ነው። ቤዛ ለአበባ ልዩ ፍቅር እንዳለች ነገር
ውሰጂው። አየሽ አይደል አንቺ ከሄድሽ በኋላ አበቦችሽን እንዴት እንደተንከባከብኩልሽ። እንዴ ምን ለማለት ፈልገሽ ነው? የኔ ብቻ ነው እንዴ? የኔ የሆነ ነገር ሁሉ ያንቺ እንደሆነ ታውቂያለሽ። ቃል ና ወደዚህ። ብዙ ጊዜ አወራሁልህ። በጣም መወዳትና ብቸኛዋ እህቴ ሩት ማለት እሷ ናት። ሰላም ሩት። ቃል የልብ ጓደኛ። እህቴ እንዴት አያት? ፎንጋ ነች። ምን ዋ ስነ ስርዓት። ዋናው አንቺ ደስተኛ ነሽ። ለደቂቃ እንኳን እኮ ፈገግታሽ ከፊት ይችላል። ከዚህ በኋላ ደስተኛ የምታደርገኝ አንተ ብቻ አይደለም። ኧረ እንደዛ ነው። ጥሩ ነው። ለደቂቃም ቢሆን ታሳርፈኛለች። ጥሩ በኩል እኔ ሄዶ ደሳ ቃል እንዴ እኔ ሄዶ ደሳ አልወድም። ጎረምሲት እሺ፣ ግቢ ውስጥ በቀን ትዳር ይተኛለሽ? ዝም በይ። ኧረ እንደዛ አይደለም ጋሽ። እሺ ታዲያ እንዴት ነው? ትሰማለህ? ማታ ማታ ውብ እየመጣች አንተ ጋር እንደምታደራታ። ምን እያልክ ነው አባዬ? ዝም በይ ዲቃላ። አባዬ ምን እያደረክ ነው? በቀን ቤቴ ውስጥ ስትዳራ እያየሁ ዝም ማለት ነበረ? ኧረ ምንም እኛ ተቀምጦ ከማውራት ውጭ ምንም አላደረግንም። ስማ በአይኔ በብረቱ እኮ ነው ስትላፉና ስትሳሳቁ እያየሁ ነው የገባሁት። ይኸውልህ ስነ ስርዓት ይዘህ የምትኖር ከሆነ ነው፣ ካለዛ ኧረ እንደዛ እንዳሰቡት አይደለም። ምንም የተለየ ነገር የለም። በቃ አትናገሩ አባዬ። ደፋ ቀና ስትል አባዬ በቃ ይሄ ሰልችቶኝ ነው። እኔ ከሀገር አሁንም ተመልሼ እንድሄድ ካልፈለግ ከቤዛ ጋር ያለህን ነገር አስተካክል። ልጄ ዝም ልበላት? በተከበርኩበት ሰፈር ልዋረድ? ሰው ጋር ቆሞ ማውራት ምንድን ነው ውርደት? አታውቂያትም። እሷ የተፈጠረችው እኔና አንቺን ለመለያየት ነው። አይዞሽ፣ በእኔ ምክንያት ነው ሁሉ የሆነው። ይቅርታሽ። አንተ ምንም አላረክም ቃል። አባዬ እኔ ላይ ለመጮህ ምክንያት ብቻ ነው የሚፈልገው። በቃ እኔ ልሂድ። ብዙም ደስ አላላቸው። አይዞሽ። እቺ የፉኝት ልጅ አባዬ በቃ ያለ ጥፋቷ አትወንጅላት። በጣም ይቅርታ የኔ ውድ አባዬ ለሚያደርገው ነገር ሁሉ። አንቺ እኮ ምንም አላደረግሽም። ምን ይነት ለዛሬ ይቅርታ የምጠይቅሽ ምንም ማድረግ ስላልቻልኩ። አባዬ ለሚያደርገው ምንም ነገር አንቺ ተጠያቂ አይደለሽም። ቆይ ግን አባዬ ስለ አንቺና ስለ ቃላብ እንደዛ ሲል የነበረው ለምንድን ነው? ሁሌ ከአባዬ ጋር ስጣላ ቃላብ ጋር ነው ሄጄ የማድረው። ማለቴ እኔ አልጋ ላይ አድራለሁ፣ እሱ ደግሞ ወንበር ላይ ይተኛል። እና በመካከላችሁ ምንም ነገር የለም? ጓደኛዬ ነው፣ በመካከላችን ምንም ነገር የለም። እውነት እውነት ቃላብ በጣም ጥሩ ልጅ ነው። ሲደብረኝ የሚያዝናናኝ፣ ሲከፋኝ የሚያዝናናኝ፣ አባዬ እንኳን ከቤት አስወጥቶ ሲያባርረኝ እሱ የሚያኖረኝ እኮ ልጅ ነው። አፍቃሪው
ሂዱ ብያለሁ ሂዱ ሂዱ ብያለሁ ሂዱ ብያለሁ ሂዱ 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 እያላችሁ አይደል እንዴ? በሉ ሂዱ። ረሳኸኝ እንዴ? ሩት እኮ ነኝ። ሩት፣ ይሄ ጣፋጭ መዓዛሽ እንዴት ይረሳል? ልክ እንደ ፍርፍርሽ። ስላልረሳኸኝ በጣም አመሰግናለሁ። ታዲያ ምንድን ነው ያዝከው? ጣለው እንጂ። ና በል እንቀመጥ። ደብዳቤዎች እንዴት እንደናፈቁ ደግሞ መጽሐፍም ይዤልህ መጥቻለሁ። እንዳንተ ፍቅሩን በሞት ስላጣ ሰው ነው የሚያወራው። አልሞተችም አልሞተችም። ደብዳቤ ሲደርሳት ትመጣለች። ሞተችው። ታውቃለህ የሁኔታ እንዴት ልቤን እንደሚሰብረው መረዳት ብችል ብረዳ እንዴት ደስ ይለኝ ነበር። ፍርፍር ይዤልህ መጥቻለሁ። ወደድከው? ከየት ተከሰት? እንደ አጋጣሚ እኮ አፍቃሪው ጋር ቆይቼ ወደ ቤት ስመለስ እቃ ይዤ የመጣሁት ነበረና ደውለው አቀብኝ ብለውኝ መጣ እና እስኪመጡ እዚህ ከኔ ጋር አንቺና ቤዛ ለአፍቃሪው ልዩ ቦታ አላችኋል? አዎ፣ በጣም እንወደዋለን። ከልጅነታችን ጀምሮ እዚሁ ነው ያለው። ቆይ ግን ቤተሰቦቹን ለማፈላለግ አልሞከራችሁ? ሞክረናል፣ ግን ምንም አይነት ነገር አላገኘንም። በጣም ይገርማል። ፍቅር የሰውን ልጅ በዚህ ልክ ሲጎዳ ማየት በጣም ያሳዝናል አይደል? በጣም የማይመጣን ሰው ይመጣል ብሎ በተስፋ መጠበቅ በጣም ነው ልብ የሚሰብረው። የሚገርምህ ከቦታው መንቀሳቀስ እንኳን አይፈልግም። የተሻለ ነገር እናርግልህ ብንለው እንኳን ምንም አይነት ነገር አይፈልግም። እዛው ላይ ቤት እንኳን ስንሰራለ እሱንም ያፈራርሳል። አንቺን በጣም እንደሚወድሽና የምትሰሪውንም ፍርፍር በጣም እንደሚወደው ቤዛ ነግራኛለች። ወይኔ እቺ ቤዛ ያለ ፍቃዴ ብዙ ነገር ነግራሃለች። እና ለኔስ መቼ ነው ሰርተሽ የምታበይ? እሱ ጸባይ ታይቶ ይወሰናል። በጣም አመሰግናለሁ። አልገባኝም። ቤዛ ከአባዬ ጋር ስትጣላ፣ ሲከፋት፣ ሲደብራት ከጎኗ ሆነህ አንተ እንደምታበረታት ነግራኛለች። እኔ ቤዛን እወዳታለሁ። ለቤዛ ለማደርገው ማንኛውም ነገር እኔ ምስጋና አያስፈልገኝም። ግን ሩት አንድ ጥያቄ ልጠይቅሽ። እሺ። ቤዛ ከአባቷ ጋር ያላትን ነገር እያወቅሽ እንዴት ከሱ ጋር ብቻዋን ጥለሻት ሄድሽ? ይሄን ጉዳይ ካንተ ጋር ማውራት ያለብኝ አይመስለኝም። ስለ ሩት ሳስብ ለምንድን ነው ልቤ እንደዚህ የሚመጣው? ቆይ ምን እየተፈጠረ ነው?
ዛሬም አባትሽ አባሮኝ ነው እንዳት ማለት ለአንተን ለማየት በመጣው ስባረር ብቻ ነው። ታውቃለህ አባዬ ሩዝ በመምጣቷ በጣም ደስተኛ ነው። አሁን እንደድሮ አይጠጣም፣ አይሰክርም፣ አያመሽም። ታዲያ እኮ ይሄ ጥሩ ነገር ነው አይደል? በጣም እቅፍ ውስጥ እቅፍ አድርጓት ግንባሯን ሲስማት ነበር። ምናልባት ራስ ወዳድነት ሊመስል ይችላል፣ ግን ምን አለበት በእሷ ቦታ እኔ በሆንኩኝ ብዬ ተመኛለሁ። ልጄ የመኖሬ ትርጉም አንቺ ነሽ እንዲለኝ ተመኛለሁ። አይዞሽ እሺ። አንድ ቀን አባትሽ ሁሉም ነገር ይገባዋል፣ ግን በጣም ከረፈደ በኋላ ግን ይጸጸታል። አዎ በሚገባ። ኧረ እኔ እየተከታተልኩሽ አይደል? ዝናብ ልጠለል ነው የገባሁት። የስራ የለም የለኝም። እና ለመኖር ምንድን ነው የምታደርገው? እናቴ እየላከች ያሟል እንዴ? እስካሁን እንግዲህ ጤነኛ ነው። ከዚህ በኋላ ግን እኔ እንጃ። እንዴት? አንዲትን ሴት ካየኋት ጊዜ ጀምሮ በቃ አይምሮዬም ልቤም እሷን እያለ እና ለእኔ ለምን ትነግረኛለህ? ሄደህ ለእሷ አትነግራትም? ያው ሴት አይደለች፣ ትንሽ መሽኮርመሙ አይቀርም። ስለዚህማ እንዴት መንገር እንዳለብኝ አንዳንድ ነገሮችን የምታማክር ወስታኝ ሳይካትሪስት ትመስላለህ። በእኔ ብትጀምር ምን ችግር አለ? ምን በወጣኝ እብድ የማክመው? ማን ነው እብድ? አንቺ። በዚያ ከሆነ ልጅቷ መቼም ያንተ አትሆንም። እሺ ጸባይን ካሻሻልኩስ ተስፋ የለኝም? ተስፋ የሌለው ነገር የለም። ተመልከቱልኝ እችን ወዳ ባለንቴና እኔ ቁጭ ብለሽ የተባረከ ይሁን። አባዬ የለም እንዴ? አባዬ ቢኖር እንደዚህ ተረጋግቼ ስበላታኝ ነበር። አውቃለሁ፣ ነገሮቹ ሊስተካከላሉ። እሺ አውቃለሁ። እስከዛ ግን አፍቃሪውና ቃል አሉልኝ። ቃል? ከቃል ጋር በጣም ትቀራረባላችሁ እንዴ? በጣም ብታይ እንዴት ጥሩ ልጅ እንደሆነ ልነግርሽ አልችልም። ቆይ ግን ቃልን እንደ ጓደኛ ብቻ ነው የምትወጂው? እስኪ እንጂ የማይናገሩ እምቢ። በመጨረሻም ከፈጣሪ ጋር መጣላት እንደማይችል አምኖ ከፍቅረኛው ጋር ስላሳለፋቸው ጥሩ ትዝታዎች እያሰበ ፍቅሩ ሁሌም በልቡ እንደምትኖር አምኖ በሰላም መኖሩን ቀጠለ። ጥሩ ፍጻሜ ነው። አንተ ሁሌም እኔ በሄድኩበት አለህ እንዴ? ሲጀማምር እንደዛ ነው የሚያደርገው አሉ። እውነተኛ ፍቅርና ጊዜያዊ ስሜት ተምታቶብህ እንዳይሆን።
አይምሰልሽ፣ እኔ ለጊዜያዊ ስሜት የምገዛ አይነት ሰው አይደለሁም፣ ለልቤ እንጂ። የኔ ፍቅር፣ የኔ አበባ፣ የኔ የመኖሬ ትርጉም፣ ይሄ ደብዳቤ ለአንቺ ከከርታታ አፍቃሪሽ የተጻፈ ነው። መኖር የጀመርኩት አንቺ በሕይወቴ ከመጣሽ ጀምሮ ነው። አንቺ የምታስፈልጊኝ የምተነፍሰው አየር ያክል ነው። ይኸው አንቺ ከሄድሽ ጊዜ ጀምሮ በድን ሆኛለሁ። ውስጤ መተንፈስ አቅቶታል። የመኖር ትርጉም ጠፍቶብኛል። ግን በእኔ እንደማትጨክኝ ስለማወቅ ዘላለሜን እጠብቅሻለሁ። አንቺ ካልመጣሽ ግን እኔ ወደ አንቺ እመጣለሁ። ከዛም ለዘላለም አብረን እንኖራለን። በዚህ ልክ ማፍቀር ትችላለህ? ፍቅርህ እንደዚህ ጠንካራ ነው? እኔ እንጃ። በቻልኩት መጠን ከልቤ ታማኝ ሆኜ ለማፍቀር እሞክራለሁ። አፍቃሪ ቅር ካላለ ይህን ደብዳቤ ለሰው ልስጠው? ስጠው፣ ለምትወዳት ሴት ስጠው። ምነው ዝም አልክ? ለመጀመሪያ ጊዜ ወሬ ቀንሰ ዝምታ በዛ። ያዳመጥኩት ምን? ካየሁሽ ጊዜ ጀምሮ ልቤ እንደዚህ እየመታ ነው። ትቀልዳለህ? ወይኔ የቤት ቁልፍ ሳልይዝ ነው የወጣሁት። ችግር የለውም፣ እኔ ይዣለሁ። ከዛ በፊት ግን ያው እኔ እንዳልጻፍኩት አውቃለሁ። ግን እባክሽ አንቺ ውሰጂው። ሁልጊዜ እኔን እያሰብሽ ደጋግመሻል። ሰላም ነው ፋዘር? እዚህ ጎረምሳ ጋር ምን ትሰሪያለሽ? መንገድ ላይ ብቻ። ይኸውልሽ እሷ እንደፈለገች ትበድ፣ አንቺ ግን ከሱ ራቂ። አባዬ በመካከላቸው ምንም እንደሌለ ታውቃለህ። እስቲ ዛሬ እንኳን ለእኔ አረግሽ። እስቲ እውነት በጣም እንዳዝንብህ እያደረግከኝ ነው። ደግሞ እኔ አንቺን የሚያስከፋ እና የሚያሳዝን ነገር ምን ነገር አደረገ? ከዚህ በላይ ቤዛንና ቃልን ያለ ጥፋታቸው እየወነጀልካቸው፣ እንደውም ይቅርታ እንድጠይቃቸው እፈልጋለሁ። እኔ ነኝ ይቅርታ የምጠይቀው? አዎ፣ ከዚህ በላይ እንዳላዝንብህና ወደ መጣሁበት ሀገር ተመልሼ እንዳልሄድ ከፈለግ ይቅርታ ትጠይቃቸዋለህ። ያስፈራራሽ አይደለም፣ ወደ ትክክለኛው መንገድ እየመራው። አንቺ ከሚከፋሽ እራት ከኛ ጋር መብላት ይችላል። አመሰግናለሁ አባዬ። ለአንቺስ እማዬ ስለ እኔ አታስቢ፣ እኔ በጣም ደህና ነኝ። በተለይ አሁን አንቺን የመሰለች ቆንጆ ሴት ወልጄልሻለሁ።
አንቺ ብቻ እንዲሳካልኝ ጸልይልኝሽ። አባዬን አናግሬው ነበር። ስለምን? ባለፈው አንቺንና ቃልን ስላስቀየማችሁ ነገር ይቅርታ እንዲጠይቅ አድርጌዋለሁ። የምርሽ ነው? እና ምን አለሽ? መቼስ አንቺ ጠይቀሽው ምንም ነገር እምቢ አይልም። አዎ ዛሬ አብረን እራት እንድንበላ ተፈቅዶልናል። አንቺ የምርሽ ነው እንዴ? እንዴ የምሬን ነው። ሄደሽ ልትነግሪው ትችያለሽ? እኔ እንኳን እዚህ ላቀራል። አንቺ ሄደሽ ንገሪ። በቃ ቶሎ ጨርሽ። የልቤና የአይምሮዬ ሲገርመኝ ጭራሽ አይኔን መቃሸት ጀመረ እንዴ? ማለት አዴ አንቺ የብርም ቆመሻል። እየቀለድክብኝ ነው እንዴ? እሺ ለዚህሽ ቆንጆ ምን ልታዘዝ? አባዬ ባለፈው ማይሆን ነገር ተናግሮ አናደደህ አይደል? ኧረ እንዴ ኧረ እኔ ረስቼዋለሁ። ምን ያለፈ ነገር እኮ ነው። ቢሆንም ለሱ ይቅርታ ልጠይቅህና አብረን እራት እንድንበላ ልጠራህ ነው የመጣሁት። እራቱን አንቺ ነሽ የሰራሽው? አይ ቤዚ ነች። እሺ ደስ ይላል። እሺ ና እመጣለሁ። ቆንጆ ምግብ ነው። እናመሰግናለን። ስለወደድከው ደስ ብሎኛል አባዬ። ቤዚ እጆችሽ ይባረኩ። አመሰግናለሁ። ታውቃለህ እማዬ የምትሰራቸው ምግቦች በጣም ነበር የሚጣፍጡት። በህይወት ኖራ የምትሰራቸውን ምግቦች ብቀምሳቸው ደስ ይለኝ ነበር። ግን የሚገርምህ ሩት የምትሰራቸው ምግቦች ጣዕማቸው ልክ እንደማዬ ነው። እውነት? አዎ የማዬ እናት አያቴ ነች ምግብ መስራት ያስተማረችኝ። እሷ ኖራ ብታለማምደን ደግሞ በጣም ነበር ደስ የሚለን። ባይሆን ስለአንተ እስኪ ንገረን። ስለ እኔ ምን ልንገርሽ? ለምሳሌ ስለ ቤተሰቦችህ። ያው እናቴ አስተማሪ ነች። አባቴ ደግሞ ነፍሱን ይማረውና ኢንጂነር ነበር። እናቴ አሁን አዳማ ነው የምትኖረው። እኔ ለትምህርት ነው ወደ አዲስ አበባ የመጣሁት። ያው ትምህርቴን ጨርሼ እዚህ ሆኜ ስራ እያፈላለኩ። ታውቂያለሽ ሩት ቃል ለቤተሰቦቹ ብቸኛ ልጅ ነው። እውነት? ቀብጠና ያደከው ማለት ይቻላል። ምንም ነገር ሳያጎሉብኝ ያደግኩት። ከምንም ነገር በላይ ንጹህ በሆነው ፍቅራቸው መቻቻልና መከባበርን አስተምሮኝ፣ እኔም እንደነሱ አይነት ፍቅር እንዲሰጠኝ ነው ፈጣሪ ነው ማለት ነው። እማዬና አባዬን በጣም ነበር የሚዋደዱት። በቃሽ። ከዚህ በኋላ ስለ እናትሽ እንድታወሪ አልፈልግም። ዩሲ ምን እያደረግሽ ነው? ምን አደረግኩኝ? የማየ ስም ሲጠራ እንደሚናደድ ታውቂያለሽ አይደል? አልገባኝም ሩት። ለአባዬ እያገዝሽ እንዳይሆን። አይደለም ግን ምን አለ ለዛሬ እንኳን። ለዛሬ ምን ዝም ልበል? አላውራ? ምክንያቱም አባዬ የማደርገው የማወራው ነገር ሁሉ ያናድደዋል። እኔ እንደዛ አላልኩም። እመኝ ባላውራ እንኳን ምክንያት ፈልጎ ይቆጣኝ ነበር። አይደለም። አረ በቃ አይበቃም። አታያትም እንደ እኔን ጥፋተኛ ስታደርግ? እኔ እንደዛ ለማለት ፈልጌ አይደለም። ግን አትበይ። ይሄኔ እኔ ያወራሁትን አንቺ አውርተሽው ቢሆን ኖሮ ነገሩ የተለየ ነበር። ለነገሩ አንቺ የምታደርጊ ወድሽ ምንም ነገር ማድረግ አይጠበቅብሽ።
እኔ ግን በቀን 1000 ነገሮችን መሞከር አለብኝ። እሱም ቢሆን አይሳካልኝም። ስለዚህ ግን አትበይ። የቤቱ ለእሱስ አረ ቤዛ እባክህ ቃል ብቻ መሆን እፈልጋለሁ። ወዴት ልትሄጂ ነው? ብቻዬን መሆን እፈልጋለሁ። ባለፈው ቤዛን ለምን ብቻዋን ጥለሻት ሄድሽ ብለኸኝ ነበር አይደል? ለምን እንደሆነ ታውቃለህ? አባዬ ለእኔ የሚሰጠኝን ፍቅር እሷን ስለሚነፍጋት ያን እንድታይ አልፈልግም። ከመካከላቸው መውጣት ፈለግኩ። እመነኝ፣ የተቻለኝን ነገር ሁሉ አድርጌያለሁ። ልደቴን አክብሬ አላውቅም። እማዬ የሞተችው ቤዛን ስትወልድ ነው። እዚህ ቤት ውስጥ የቤዛ ልደት እንኳን ሊከበር ታስቦ እንኳን አይታወቅም። ለዛ እኔም ለልደቴ ቀን አንድ ሻማ እንኳን አብርቼ አላውቅም። አባዬ ለኔ የሆነ ነገር ሲገዛልኝ እንኳን ሁለተኛ ቀን አልደግመውም። እሷን ያስከፋታል ብዬ ስለማስብ እኔን አስደስተው እሷን የሚያስከፋ ነገር አንዳች ነገር አድርጌ አላውቅም። የራሴን ልጅነት ሳልጨርስ ለእሷ እንደ እናት ነበርኩኝ። ሁልጊዜም አባዬን ተቃውሜ ለእሷ ነበር የምቆመው። እባክሽ ሩት፣ በቃ ያንቺ ጥፋት እኮ አይደለም። ራስሽን አትውቀሽ። እመነኝ፣ በእሷ ቦታ መሆን ብችል ደስ ብሎኝ ነበር የምሆነው። ህመሟን እታመምላት ነበር። እኔም ማንም አይረዳኝም። አባዬም ቤዛም ምን አይነት አጣብቂኝ ውስጥ እንዳለው እንኳን አያውቁም። እኔ እረዳሻለሁ። ከዚህ በኋላ እኔ ከጎንሻለሁ። እሺ ነው። እኔም ማንም አይረዳኝም። እባክሽ ነው በቃ እንቅልፍ ወስዶሻል እንዴ? በጣም ይቅርታ አድርጊልኝ። የአባዬን ንዴት አንቺ ላይ ተወጣው። እባክሽ አትቀየሚ። አንቺን የሚቀየም ልብ የለኝም። ደግሞ አባዬ ተቀበለም አልተቀበለም የዚህ ቤት ልዕልት ማን እንደሆነች ይታወቃል። ቆይ ግን እናቴ እንደምትመስይ ነግሬሻል? ደግሞ ምን ነው እናትህን የሚመስለው?
አይኖችሽ፣ ትህትናሽ፣ ለሰው ሀሳቢነትሽ፣ በቃ ሁሉ ነገርሽ። ለምንድን ነው የምታይኝ? ስለወደድኩሽ። ፍቅር ፈጠነብኝ። ድርጊት ጊዜያዊ መስሎ ታየኝ። የእናቴን አምሳያ አግኝቼ ባልወድሽ አትገረም? አላምንህም። አንቺን እኮ የወደድኩሽ ዛሬ አይደለም፣ በዚህ ገና ፎቶሽን ስታሳየኝ ጀምሮ ነው ልቤን የሰጠውሽ። በዛ ላይ ደግሞ በደንብ አቅሻለሁ። እድሜ ለቤዚ። ሴት ልጅ ፍቅር በጆሮዋ ይገባታል ሲባል ሰምተነዋል። ለምን ግን ቁርስ አልጋብዝሽ? እሺ፣ ግን ግዴታ አንድ ቦታ መሄድ አለብኝ። የሆነበት ሁንና ደውዬልህ እንገናኛለን። እሺ በቃ ጠብቅሻለሁ። ትመጭ እንደው አለሁ ሳላጎል በፍቅር እንዳለ ትመጭ እንደው አለሁ ሳላጎል። ዛሬም እየጠበቃ ነው። ተመልከት እስቲ አካባቢው። ይህ አካባቢ እንደዚህ ነበር ድሮ። ሁሉም ነገር ፈርሷል፣ ተቀያይሯል። ያንተም ፍቅር ፈርሷል። እሺ ትመጣለች። አትጠብቃት፣ ፍቅር አትመጣም። እዚህ ቆሽ ብለህ ሌት ተቀን የምትጠብቃት ሴት ዳግመኛ ላትመለስ ሄዳለች። ትመጣለች አልኩህ፣ ትመጣለች። አልሰማህም እንዴ? እንደ አሞራው እንደ በራሪው እያለች መሄዷን። ትመጣለች። ማን እንደመጣ ትመጣለች። ጠብቅ። ወይ እሺ አይ ብዙም አይደለም። 1-2 ሰዓት ነው የጠበኩሽ። ስፔሻል ጁስ። እውነት በጣም ይቅርታ፣ መንገድ በጣም ክራውድድ ነበረ። በዛ ላይ የሄድኩበት ቦታ ትንሽ አስቆየ። ማብራሪያ እኮ አልጠየኩሽም። ዋናው እንኳን መጣሽ። አልተቀየምከኝም ማለት? አንቺን በምን አቅም ይቀየምሻል? ባትመጪም ቅጠሪኝ በሚባልበት ሀገር የቀጠርኳት ልጅ መታለኝ። እንዴት ችዬ እቀየማታለሁ? ሰርፕራይዝ! ምን እንዴት ነው የሚያምረው! ይሄ ሁሉ ለኔ ነው። በጣም ነው የማመሰግነው።
ሚሊዮን ከዋክብት ቢኖሩም በሰማይ አያንጸባርቁም እንዳንቺ ልብ የለም። በጣም ነው የማመሰግነው። ሲያንስብሽ ነው። ካየሁሽ ጊዜ ጀምሮ ነው አላቅም። ሳይሽ ልቤ ቶሎ ቶሎ ይመታል። አይኖቼም መስለምለም ይጀምራል። አንቺ ሳቂ ምን አለብሽ? እኔ ይኸውልሽ በአንቺ የተነሳ አውሮፕላንና ወፍ መለየት እራሱ ተስኖ በጣም ነው የማመሰግነው። እባክሽ ፍቅረኛ በጣም ነው የማመሰግነው። ከዚህ በፊት ፍቅረኞችን እንደዚህ ነው ሰርፕራይዝ የምታደርጋቸው? የመጀመሪያ ከዚህ በፊት ፍቅረኛ የለኝም እያልከኝ ነው? እንደዛ አይደል? እነሱ ናቸው ሰርፕራይዝ የሚያደርጉኝ እያልኩሽ። ኧረ እባክህ ላታምኚኝ ትችያለሽ፣ ግን ፍቅር ሲይዘኝ የመጀመሪያ አንቺን በደንብ ማወቅ እፈልጋለሁ። ከአንቺ ጋር ጥሩ ጊዜ ማሳለፍ እፈልጋለሁ። ማንም መሀላችን እንዲገባ አልፈልግም። ነይ ተነሽ እንደምስ እንዴ በምናችን ነው እንደንሳ? ያው ሩት ማለት ምን ማለት እንደሆነ ታውቂያለሽ? ጓደኛ ለልብ ቅርብ የሆነ። አዎ ስሜን አውቀዋለሁ። አባዬ ነው ስሜን ያወጣልኝ። የቤዚን ደግሞ እማዬ እርጉዞ ነው። ቤዚ ስትይ ቆይ ለቤዚ ስለ ሁለታችን መቼ ነው የምንነግራት? መቼም በጣም ደስተኛ ነው የምትሆነው። አዎ ግን ትንሽ መቆየት አለብን። ለምን? ያው ከአባዬ ጋር ያለውን ነገር ታውቃለህ። በዛ ላይ ደግሞ አሁን የኔን ደስታ ብነግራት ቤዚን እወዳታለሁ። ሁሌም ደስተኛ እንድትሆን ነው የምፈልገው። ግን አንቺ ደስታሽን በእሷ ደስታና ሀዘን መለካት የለብሽ። አዎ ግን እኔ ራሴ ቀስ ብዬ እነግራታለሁ። እሺ ደስ እንዳለሽ። ዋናው ለእኔ አንቺ ከጎን ነሽ። ልግባ በቃ። ደስ የሚል ጊዜ ነበር። አመሰግናለሁ። ደህና ደር። ደህና ደር።
እባክሽ። ከየት ነው? ከጓደኞቼ ጋር። እንደዚህ አምሮብሽ? ምን ማላውቀው ነገር አለ እንዴ? ብቻ እኔ ሳላቅ ፍቅረኛ አለሽም አይደል? ቆይ ቢይዝስ ቅር ይልሻል? አዎ። እንዴ ማነው የእህቴን ፍቅር ሊጋራኝ ያሰበው? አላ አላልኩሽም፣ ጥያቄ ነው። እኔ ደግሞ ያለ መስሎኝ ሶስተኛው የዓለም ጦርነትን ላስነሳልሽ ነበር። እኔ የምለው ቆይ አንቺ ግን ፍቅረኛ የለሽ? እስካሁን የለኝም። እሺ ያፈቀርሽው ወይ ያፈቀረሽስ? ንገሪኝ። ለእኔ ካልነገርሽኝ ለማን ትነግሪያለሽ? አዎ፣ ግን እስካሁን እንደምወደው አልነገርኩትም። እንዴ ለምን አልነገርሽም? እሱም የሚወደኝ ይመስለኛል። ከሱ እስኪመጣ እየጠበቅኩ ነው። ማን ይሆን ይሄ እድለኛ ሰው? ሩት አባዬ እየተጠራ ነው። ለምን አመሸሽ ብሎ ሊቆጣኝ መሆን አለበት። ማን ነው እንደዚህ የሚያፍለቀልቅሽ? ልዩ የሆነ ሰው እናውቀዋለሁ። ማንነቱን ብነግርሽ እንዴት ደስ እንደሚልሽ። በእህቴ ምርጫማ ተማመናለሁ። ደስተኛ ትመስላለሽ። ከቃል ጋር ስሆን ሁሌ ደስተኛ ነኝ። ባለፈው ከወዲያችንን አልጨረስንም። የቱ? ስለምታፈቅሪው ልጅ። ቆይ ስታስቢ የማፈቅረው ልጅ ማን ሊሆን ይችላል? ማን ነው? ቃል ነው። ሌላ ማን ይሆናል? ግን እኮ እሱም ያፈቅረኛል ብለሽኛል አይደል? አዎ፣ በጣም ያስብልኛል፣ ይጨነቅልኛል። በዛ ላይ ምንም ነገር ሳልለው አይኔን አይቶ ብቻ ነው ሁሉንም ነገር የሚያውቀው። ብታይ ከሱ ጋር ስሆን የሚሰማኝን ሰላም አልገባሽም? ምን ነው ቃልን አልወደድሽውም እንዴ? አንቺ ከወደድሽ ይበቃል።
እንኳን መረዳት አልችልም። ከክፉ ነገር የጠበቅኳት ይመስለኝ ነበር። ለካስ ከእኔ ከራሴ ነበር መጠበቅ የነበረብኝ። አይዞሽ በቃ አታልቅሽ። አይዞሽ አይዞሽ አታልቅሽ ያልኩሽ ልጄን ልቀቃት። አባዬ ሁለተኛ ልጄ አጠገብ እንዳትደርስ። ከዚህ በኋላ ከዚህ እብድ ጋር ላይሽ አልፈልግም። ኧረ አባዬ እንደዚህ አይባልም። መልስ እንዳትመልሽልኝ ደግሜ ያልነግርሽ። ቆይ ለምንድን ነው የምትቆጣኝ? ነገርኩሽ እኮ ከዚህ በኋላ ከዚህ ዘረቢስ ጋር ላይሽ አልፈልግም። ጨርሻለሁ። ያስለቀሰሽ ንገሪኝና ይጌጣለሁ። ታውቃለህ ህይወት ምን እንዳስተማረኝ ታውቃለህ? ምን? ሁሉም ቆንጆ ነገር ፍጻሜ እንዳለው። አልገባኝም። ቶሎ ያልቃል ማለት ነው። ልክ እንደዚች አበባ ሲታይ በጣም ደስ ይላል፣ መዓዛውም ደስ ይላል። ግን ከትንሽ ቀናት በኋላ ይደርቃል፣ የሚያምረውን መልኩ ይጠፋል። ለማለት እንደፈለግሽ አልገባኝም። ደህና ደር። መሆን ተመኘው። ይህን ያህል ጊዜ በፍቅር በተስፋ የሚጠብቀው ሩት፣ እኔን መሆን የለብሽም፣ እራስሽን። ሰው ሁሉ እኮ የሰውን እየኖረ ነው ራሱን ያጣው። ፍቅር ደግሞ የራስ እንጂ የሰው አይደለም። እሺ እኔ ምን ላድርግ? እህቴን ማጣት አልፈልግም። በችግሯ ጊዜ አብራት የነበረው የምትወደውን የምታፈቅረውን ልጅ ነው ያፈቀርኩት። ይኸውልሽ መውደድ ማፍቀር ትልቅነት ነው። ሁለታችሁ ማፈቀራችሁ፣ እሱ ደግሞ አንቺን አፈቀረ። ደስ አይልም? መሰጣጣት የሞላበት ፍቅር ደስ አይልም? እኔ እሱን ማፍቀር ልክ ነው? ማፍቀር፣ መፈቀር፣ መፈቃቀር ያለ የነበረው ወደፊት የሚኖር ነው። እንኳን አፈቀርሽ፣ እሱም እንኳን አፈቀረሽ፣ እንኳን ተፋቀራችሁ፣ እንኳን አፈቀርሽ። እኔም ደግሞ የፍቅር ደብዳቤ ስጽፍላት ይሄ ሲደርስ ትመጣለች። እንኳን አፈቀርሽ።
እየፈለግክ ነው? ምንም። ምንድን ነው ስትሰርቅ ያዝኩ ካስመሰልከው እኮ። እንዴ ምን እያልሽ ነው? እኔ የምልሽ እህትሽ ሰሞኑን አላየኋትም፣ የለችም እንዴ? ሰሞኑን ስላመማት ከክፍሏ አትወጣም። ስላመማት? ምን ሆነች? ምንድን ነው? አይ ምንም። ፋዘር ወጥተዋል። ገብቼ ሊያት ትችላለህ። ምን ትሰራለህ? ስደውልልሽ ስልክሽ አይሰራም። ከተገናኘንም እኮ ቀናቶች አለፉ። እሺ አሁን ሂድ። ሆነሻል? ወዴት ነው የምሄደው? አሁን ማንንም ማውራት አልፈልግም። ሂድ። ልጅ የሆንሽውን ነገር ሳትነግሪኝ ነው ወዴትም ማለት? ቆይ እኔ ያስቀየምኩሽ ነገር አለ እኮ? በጣም ነው የማፈቅርሽ። ሁሉም ነገር የተፈጠረው አንቺ ለሱ ያለሽን ስሜት ከማወቄ በፊት። ቃላብ እኔን አያፈቅረኝም። ይኸው እሱም አንቺን መረጠ። እንደዛ አትበይ። እሱም ስለሱ ያለሽን ስሜት ስለማያውቅ ነው። ቢያውቅስ ምን ለውጥ አለው? ምንም የሚቀየር ነገር እኮ የለም። እኔ አንቺን አይደለሁም ሁሉም ሰው የሚወዳትን የሚያፈቅራትን የሚያከብራትን ሩት አይደለሁም። ይገባኛል፣ ከባድ ነው። ግን የነገሩን ክብደት የኔን ችግር ለመረዳት እኔ ቦታ መሆን አለብሽ። እኔ ጫማ ውስጥ መቆም አለብሽ። ሁሉም ነገር ያንቺ። ይኸው አንድ የሚያስብልኝ የሚቆረቆርልኝ ሰው ቢኖር እሱንም ወሰድሽ። እኔ እየተፈጠረ ያለው ነገር ምንም አልገባኝ። የኔ ጥፋት ነው። ሁሉም ነገር የኔ ጥፋት ነው። ልቤ ሸውዶኝ ነው እንጂ እሷ እንደምታፈቅር አውቄ። ምን እያልሽ ነው? ቤዚ እኮ እህቴ ናት። አታያትም እንዴ አፍቅራ እንዴት እንደምትሆን? ይኸውልሽ በቃ ሁሉም ነገር አብቅቷል። ምኑ ነው የሚያበቃው? የኔና ያንተ ግንኙነት አብቅቷል። እንደሱ አትበይ። ይኸውልሽ በመካከላችን ስላለው ነገር እኮ ተነጋግረን መፍታት እንችላለን። ምንም ተነጋግረን መፍታት ሁሉም ነገር አብቅቷል። እህቴ እንደዚህ ሆና እንዴት ነው ካንተ ጋር ሰላሙን የሚቀጥለው? በቃኛ ቻልኩኝ። ምንም የቀረኝ ነገር የለም። እናቴ ስትወልደኝ ሞተች። አባቴ ወደኝም ይጠላኛል። አንድ አለችኝ የምላት እህቴ እንኳን ማፈቅረው ሰው ነጠቀች። ቆይ እስከ መቼ ነው? እስከ መቼ ነው? ኧረ በቃሽ በለኝ።
በዚህ በቂ ብቻሽን ምን ትሰራለሽ? ከቤዚ ጋር ተጣልተን ነበርና እንደወጣች እስካሁን አልተመለሰችም። በመጨረሻ ሄደች። በዛው ብትቀር ጥሩ ነው። ያለችበትን አላቅም እኮ ነው እያልኩ ያለሁት። ታዲያ እኔ ምን ላድርግ? አባዬ ምን አይነት ጭካኔ ነው? ልጅህ እኮ ነች እንዴ! ምን አድርግ ነው የምትይኝ? እኔ አላባረርኳት። ለነገሩ ማንም ነው የማወራው። አባዬ እህቴ አንድ ነገር ትሁንና ግን አለቅም። ሁሉም ያንተ ጥፋት። ልጅ ነበረች ገና ያልፈካች አበባ። እሷ የፈለገችው በአንተ መወደድ ነው። አንተ ግን አልወደድካት። ህይወቷን የቁም ስቅል አደረግ። እማዬ እንኳንም ይሄን ሰጥታለች። የምታፈቅረው ሰው ልጆቿን አደራ የሰጠችው ሰው ምን አይነት ልብ አልባ እንደሆንክ እንኳንም ሳትነግረኝ። በቃሽ! ምታኝ ምታኝ አባዬ። ለቤዛ የተነሳ እጅህ እንዴት ለኔ እምቢ አለ? አንቺማ ህይወቴ እኮ ነሽ። እሷስ ቤዛስ ልጅህ አይደለችም? እሷ ልጅ አይደለችም። ምን ማለት ምን እያልክ? አዎ ቤዛ የኔ ልጅ አይደለች። እናትሽ ከውሽሟ የወለደቻት ዲቃላ እንጂ። እኔ አላምንም። ይሄ እውነት ሊሆን አይችልም። እመኝ፣ እናትሽ ለውሽሟ እኔና አንቺን ጥላ ልትሄድ ከኔ እውነት አምላክ አልፈቀደም። ቤዛ የእናትሽ የክህደት ውጤት ናት። ለዛም ነው ሳያት የምታስጠላኝ። አይ ይሄ እውነት ሊሆን ይችላል። እንግዲህ እውነታው ይሄ ቢመርሽም ዋሽ። ተመልከት ያለሁበት ችግር ከአንተም ይባሳል። አንተ ቢያንስ በተስፋ የምጠብቀው ሰው አለ። እኔ እኮ ማንም የለኝም። ቆይ ምንድን ነው የሆንኩት? ምንድን ነው እንዳልወደድ እንዳልፈቀድ ያደረገኝ ነገር? ፍቅር ፍቅር የፍቅር ደም። ከዚህ በኋላ እንደዚህ መኖር አልፈልግም። በቃ ሁሉም ነገር ይበቃል። መወደድ እፈልጋለሁ፣ መፈቀር እፈልጋለሁ። አባቴ ልጄ ብሎ እንዲጠራኝ እፈልጋለሁ። ይኸውልሽ አታልቅሽ፣ አታልቅሽ፣ አታልቅሽ። ማልቀስ መጥፎ ነገር ነው፣ ይጎዳሻል። ችግር የተሰማኝ ነው። አሁን ትቅፋል ስለ እኔና ስለ አንቺ፣ ስለ እኔና ስለ አንተ ምንም የምናወራው ነገር የለም። ትወጂኛለሽ? ዋናው ነገር እሷ ነው። ዋናው ነገር እሱ ነው እንጂ አይደለም። በትክክል ዋናው ነገር እሱ ነው አይደለም አልኩህ እኮ። ጥያቄን አልመለስሽልኝም። ይኸውልሽ እሺ፣ እንደዛ ከሆነ እንደማትወጂኝ ንገሪኝ። ንገሪኝ።
አይኔን እያየሽኝ እንደማትወጂ ንገሪኛ። ተወኝ፣ ከህይወት ይውጣል እኮ ንገሪኝና ተውሻለሁ። እባክህ ተወኝ፣ እባክህ ከህይወት ይውጣል። እሺ ንገሪኝና እወጣልሻለሁ። አልወድም። አድርገሽዋል። የመኖሬ ትርጉም። ይህ ደብዳቤ ለአንቺ ከከርታታ አፍቃሪሽ የተጻፈ ነው። መኖር የጀመርኩት አንቺ በህይወቴ ከመጣሽ ጀምሮ ነው። እንዲህ ነገር የኔ አበባ፣ የኔ የመኖሬ ትርጉም። ይሄ ደብዳቤ ለአንቺ ከከርታታ አፍቃሪሽ የተጻፈ ነው። እኔ እንዳፈቀርኩሽ ብታፈቅሪኝ ኖሮ የሁሉ ነገር አይፈጠርም። አባዬ ምኑ? ይሄ ነው። ይሄን ደብዳቤ ያገኘሁት የማየ አልበም ውስጥ እና ታዲያ ምን ይገርማል? የውሽማዋ ደብዳቤ ሊሆን ይችላል። እሱን እኔ ማውቂያ እና ታዲያ ምንድን ነው? ለምንድን ነው የማየ የውሽማ የእጅ ጽሑፍ ከአፍቃሪው የእጅ ጽሑፍ ጋር የሚመሳሰል? የማይመስል ነገር አትናገሪ አባዬ። ዛሬ እንኳን እስኪ እውነት ተናገር። እስኪ ለልጄ እውነቱን ንገራት። ይኸውልሽ የአፍቃሪው የእጅ ጽሑፍ ከእናትሽ ውሽማ ጋር የተመሳሰለው የእናትሽ ውሽማ ሌላ ሰው ሳይሆን ራሱ አፍቃሪው ሰው ነበር። ምን? ይሄ ሊሆን አይችልም። ይኸውልሽ እናትሽና አፍቃሪው
በትክክለኛ ስሙ ተመስገን ከልጅነት ጀምሮ የሚዋደዱ ፍቅረኛሞች ነበሩ። ተመስገን ሕፃናት ማሳደጊያ ውስጥ ነው ያደገው። ለእናትሽ ከፍቅሩ ውጭ ምንም ሊሰጣት የማይችል ድሃ ስለነበረ ቤተሰቦቿ ለእኔ ዳሩልኝ። እኔ ለእናትሽ ያለኝን ሁሉ ሳልሰስት ሰጠኋት። እሷ ደግሞ አንቺን የመሰለ ልጅ ሰጠችኝ። ለእሷ ግን የኔም ፍቅር የአንቺን ፍቅር በቂ አልነበረም። እናም አንድ ቀን ከአፍቃሪዋ የሚላክላትን ደብዳቤ ያገኘሁባት። ያላንቺ መኖር አላስችል እያለኝ እኔንም እመነኝ፣ ከአንተ ውጭ መኖር አልቻልኩም። እስካሁንም ለልጄ ስል ነው። ቆይ እስከ መቼ ነው ከባልሽ የተደበቅን የምንገናኘው? ከዚህ በኋላ መደበቅ አይኖር፣ የራሳችን ቤተሰብ ሊኖር ማለት እርጉዝ ነው። የፍቅራችን ፍሬ በማጸንሽ አትንሽ የት ነበርሽ? አትዋሽ። ያ ተመስገን ከሚባለው ሰውዬሽ ጋር ቆመሽ ስታወሪ ነበር፣ ሆድሽንም ስታስነኪው ነበር። ቆይ እኔ የማላውቀው ነገር አለ? ተናገሪ። ያረገዝኩት ልጅ ለተመስገን ነው። ጭራሽ በሌላ መማገጥ ሳይቀር ለካ የውሽማሽን ልጅ በሆድሽ ይዘሽልኛል። ይቅርታ፣ እኔ በጣም እሱን እወደዋለሁ። ከሱ ተለይቼ መኖር አልችልም። ምን? ከሱ ተለይቼ መኖር አልችልም። ከልጅሽ ተለይተሽ መኖር ትችያለሽ? ምን? ይኸውልሽ እሱን መርጠሽ ከሄድሽ አንቺም በሆድሽም ያለው ልጅ ከዚህ በኋላ ደስተኛ ይወጣት ነው። እንደዚህ ማድረግ አልችልም። ምን ማድረግ እንዳለብኝ አትነግሪኝም? የአንቺ ጥፋት የምትወልጂው ዲቃላ ዋጋ ይከፍላል። ይሄ እብደት ነው። ፈጣሪ እኔ እስክቀጣት አልጠበቅም። ራሱ በነፍሱ አቀጣት። ቤዛ ያንተ ልጅ አለመሆኗን እያወቅ እንዴት ለአባቱ አልሰጣት? ተመስገን የእናትሽ ሞት መቋቋም አቅቶት አበደ። እናም ከእናትሽ ጋር በድብቅ የሚገናኙበት ቦታ ላይ በባዶ ተስፋ ይጠብቃት ጀመር። ይህን ያህል ዓመት እያወቅ እንዴት ዝም አልክ? ምክንያቱም እሱ አብዶ ማየት ስላስደሰተ። አባትና ልጅ ሲሰቃዩ ማየት ውስጤን እንዴት እንደሚያረካው አታውቂም። እንዴት ነው ይህን ሁሉ ጥላቻና ክፋት ይዘህ ምንም እንዳልተፈጠረ እየኖርክ ያለ? ቆይ ምን አይነት ሰው ነህ? እናትሽ ናት እንዲህ እንደሆነ ያደረገች። እናትሽ? እናቴ ምንድን ነው ጥፋቷ? ማፍቀሯ? ወይስ ሳታፈቅር ከአንተ ጋር መኖር ነበረባት? ታውቃለህ፣ ቤዛ ሁል ጊዜ ሳልፈለግ ነው የተወለድኩት፣ እርግማን ነኝ ትላለች። ግን በእናቴ ህይወት ውስጥ እርግማኗ እኔ ነበርኩ። ቤዛ የእናቴ የልጅነት የፍቅሯ ፍሬ ነው። እንዳትነካኝ። ታውቃለህ፣ ቤዚን ይህን ሁሉ ነገር ስታረጋት አንድም ቀን ጠልቼ አላውቅም። እማዬን ማጣትህ፣ ብቸኝነትህ ተጫጭኖህ ይመስለኝ ነበር። አንተ ግን በሌሎች መጎዳት የምትደሰት ውስጥህ ምንም ርኅራኄ የሌለህ ጨካኝ። አይ ልጅ፣ እኔም እኮ በእናትሽ ተበድያለሁ። እማዬ ስላላፈቀረችህ ንጹሐን ቤዛን ስትበድላት ኖርክ። ቆይ ግን የቤዛን ልጅነቷን
ማንነቷን እንደቀማት አይታይህም? ቆይ እሷ ምን ስላደረገች ምን ስላጠፋች? አዎ እጠላታለሁ፣ በደንብ እጠላታለሁ። እናትሽ ያደረገችን ነገር ስለምታስታውሰኝ እጠላታለሁ። ልጅ በመሆኔ አፍሬ ከዚህ በኋላ አባዬ ብያለሁ። ለአንተ አንዳች ስሜት አይሰማም። እዚህ ቤት አብረን ከዚህ በኋላ ለኔ ሞታ አለምዬ እና ምን አሰብሽ? ልጄን ትቼ መምጣት አልችልም። ምን እያልሽ ነው? ያሬድ ልጄን ዳግመኛ አያሳየኝም። እና ምን እያልሽ ነው? እመጣለሁ፣ አሁን ግን አይደለም። ልጄ ጥሩ እጅ ላይ መሆኗን ሳቅ ወደ አንተ እመጣለሁ። የምትወደውን ፍርፍር አምጥቼልሃለሁ። አለምዬ አንቺም እስክትመጪ ድረስ እዚሁ ቆሜ ጠብቅ። ስለነበራችሁ ታሪክ አላውቅም፣ ግን አንተ ለሷ ያለህን ፍቅር ስለማቅ ሙሉ ለሙሉ ወደ አንተ ወግኛለሁ። እማዬ እንዳንተ አይነት አፍቃሪ ስለነበራት በጣም እድለኛ ናት። ምንድነው? ምን እየተፈጠረ ነው? በዚህ ምድር ላይ ብቻህን አልተወችህም። የዘራችሁን ፍሬ ትታለህ ነው የሞተችው። አፍቃሪ ሕክምናውን በተገቢ ሁኔታ እያደረገ ነው። ቤዚም ከጎኑ ሆና እየተንከባከበችው ነው። ደስ ይላል። በመጨረሻም ስትናፍቅ የነበረውን የአባትን ፍቅር አግኝታለች። አዎ እሷ የአባቷን ፍቅር አግኝታለች። አባዬ ደግሞ እስከዛሬ ለሰራቸው ጥፋቶቹ የልጅ ፍቅር አጥቶ ይኖራል። እና አንቺስ ምን ልታደርጊ ያሰብሽ? እኔ ወደ መጣሁበት እመለሳለሁ። ለምን? እኔ ስጠብቅ የነበረውን የአባት ፍቅር አግኝቼ የእናንተን ፍቅር አለ ይገባሻል። የኔ ልጅ አንቺን ፍቅር ይገባሻል። ቤዚ እድሜ ልክሽን ለእኔ ስትይ ብዙ መስዋዕትነት ከፍለሻል። አሁን ግን ይበቃል።
የምወደው ጓደኛዬና የምወዳት እህቴ አብረን ሆነው ከመኖር ውጭ ምንም ያስደስተኝ ነገር